ኃይሉ ንጉሥ ዶክተር አብይ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። አመሰግናለሁ። ከደቡብ ጎንደር ዞን ከሃይማኖት አባት ነው የመጣሁት። በመጀመሪያ ትናንት እስከዛሬ ያየሁት ነገር በጣም የሚያስደስት ነበር ለእኔ። ወደዚህ እንድንመጣ የተደረገው ችግር አቅራቢዎች ብቻ ሳይሆን መፍትሄ አምጮች ሁላ እንዲሆን ተብሎ ይመስለኛልና እኔ ችግር ብቻ አላቀርብም፣ መፍትሄ ሁላ ነው የማቀርበው። ችግሮች ሲቀርቡና መፍትሄም ሳቀርብ ወደ መንግስት የሚሄዱት ወደ መንግስት ይሄዳሉ በራሳቸው ጊዜ፣ ማንም ሳያስጠጋቸው። ወደ ማህበረሰቡ ወደ እኔ የሚወስዳቸው ወደ እኔ ይመጣሉ፣ ወደ ሌሎች ጓዶች የሚሄዱት በዚያ ልክ ይሄዳሉ ማለት ነው። ምክንያቱም ከችግሮቻችን አንዱ እንካ ወሰድ አንተ እንካን ታርገው የሚለው እየጎዳን ስለኖረ ችግሮቻችን እንደዚህ አድርገን መፍትሄ እንስጣቸው ብለን ወደኛ ሁሉ ወሽረን ሐሳብ ብናነሳ ለታዳሚው በሙሉ ወረፍት ይጠቅመናል። ችግሮቹን መንቀል እንችላለን። ካለያ ይሄ ከኔ ጉዳይ ነው ይሄ የኔ ጉዳይ ነው ብለን ከከፋፈል ነው ባለቤት ሁሉም እንዳያጣ ከዚህ ላይ ጥንቃቄ ቢደረግ ለታዳሚው ማሳሰቢያ። በጣም ለአማራ ክልል ደስ የሚያሰኝ የሚያስመሰግን መድረክ ነው። ትናንት ስንጎበኝ ንግስታት አንዳንድ መንግስታት እቺ ሀገር ብዙ መንግስታትን አሳልፋለች። የሰውን አደብዘው የራሳቸውን ታሪክ ገነን የሚያደርጉ አልፈዋል። ታላላቅ ሰዎችም አልፈውባታል። ትናንት በጣም ደስ ያለኝ ድሮ በሬዲዮን ስንሰማ ሰው የሚቀበርበት ቤተ መንግስት ታሪካቸው ተዘግቦ በደንብ ከፍ ብሎ ተቀምጧል። ሌላም ክቡር ጠቅላይ ሚኒስትራችን አገራዊ ቅርስ ውጭ የሄዱን አስመልሰው ያው ታዳሚውን የሚያስተዋውቁ ታላላቅ ሰዎች ሲነግሩን በዲፕሎማሲ ተመልሰው ያየናቸውንም አድንቀናል። ያረጁ ቤተ መንግስቶችን እኒህን የጃንሆይ ናቸው እድሳቱና ያደሰነ ተብሎ እውነታ የተቀመጠበት እውነት ሙሉ በሙሉ ሰላም ቢሆን ምን ይሰራሉ ተብሎ ይገመታሉ። ቻገር ከማንም በላይ እንደምትሆን ለመገንዘብ ችለናል። ይህን ካልኩ ለምሳሌ እንደ አማራ ክልል የገጠመን ችግር የመጣሁት ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው በአየር ላይ ያለ መሬት ያልነካ ከማክሰኝት አረፍ ብሎ የምዕራብ በለሳ መንገድ ባልሳሳት 2014 ይመስለኛል ፖስት ነው ለህዝብ ከተዋወቀ በኋላ አንሻው ሻጣ ጥያቄው ለዘመናት ያለፈ ነው። እንዲያው መልስ ተገኘ ተብሎ እውነት
ህዝቡ ተገቢውን የሆነ አገልግሎት በሕክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር፣ ገበሬው ግብዓት እያገኘ ነው? ክቡር ፕሬዝዳንታችን ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ። የምንታገለው እኮ የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዝዳንት ወረዳዋን ያውቁ ይሆናል። በ2008 እንኳ የአንድ አመራር ቤት አልተቆፈቆፈም፣ አንድ መሰረተ ልማት አልወደመም በሽማግሌ ላይ። አሁንም በዛ ላይ ነው ያለ። ታላቅ ወረዳ ታላቅ ሀገር ናት። እኛ መሸምገል ያቃተነ የባለሙያ ፋኖ ነው፣ አመራሩን የማያሰራ ሽማግሌውን የሚያሽሟጥ እንዴ! እርስዎ እኮ ብዙን ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ ይህኛውን እንደማይጠቅም ያውቃሉ። 8 ሰዓት የሚሰራ አመራር አለ እንዴ? ማን ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ ነው? ይህን መፍትሄ ለመውሰድ ወደ ታች መሬት እንዲነካ ለማድረግ ችግሩ ምንድን ነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ 7 ታጣቂ በማስከተል ይህ ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት፣ አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዲያው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚያ ያውጣኝ በመኪና እሄዳለሁ። እና እኔ አሁንም ቢሆን አርሶ አደሩ የጤና መድን ገዝቶ ከፍሎ ምንድን ነው እየተደረገ ያለው? መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክትርናውን ብቻ አይሰራም። ስለዚህ ማደናገሪያ የሆነው ይህ ነው። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ፣ ይህ መንግስት፣ ማዳበሪያው ተሸጠ፣ ይህ መንግስት። ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍል ሆኗል።
ለምንድነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? ከርሶ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ተፈታ። እሶ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ሕዝብ ያውም እርሶ ባሉበት ዘመን። ስለዚህ እኔ ይህን ካልኩ ይብቃኝ። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። እናንተም ግን እርዱን። ምክንያቱም ለነጻነት መታገልና ነጻነትን ማስተዳደር ለየቅል ነው። የኢትዮጵያ ሕዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነጻ ለመሆን። ነጻ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አለው ይታገላል፣ አንደኛ ሌባ ይሆናል። ነጻ ከሆነ በኋላ ማስተዳደር ይቸገራል። አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድነው የሚያደርጉት? እና ፖለቲካችን በጣም ብዙ ችግር ያለበት ነው። እኛ ያለ መለወጥ እየተጋን ነው። ካገዛችሁን መፍትሄ ያገኛል። የወሰንና የሕገ መንግስት ጉዳይም በውይይት ካደረግነው መፍትሄ ያገኛል። መፍትሄው ግን በውይይት መሆን አለበት፣ በንግግር መሆን አለበት የሚለውን ሁላችንም ብናስብ፣ ብንቀበል፣ ብናምን መልካም ነው። መፈናቀል በሚመለከት ብዙዎቻችሁ አንስታችኋል። መፈናቀል ተገቢ አይደለም። ሰዎች ከሞቀቂያቸው ቤታቸው ወጥተው በካምፕ እየኖሩ ለማኝ መሆን የለባቸውም። ወለጋ ውስጥ የተፈናቀሉ በጣም ሰፊ ሰዎች አሉ። ነገር ግን በቅርቡ በስራ አስፈጻሚ እስቲ ከኦሮሚያ የተፈናቀሉ ሰዎች ቤታቸውን፣ ሰፈራቸውን ለዩና ይመለሱ፣ የኦሮሚያ ክልልም ፌዴራልም ባለው አቅም ደግፎ ይቋቋሙ። አሁን ወንድሜ እንዳነሳው ኮሚቴ አዋቅረው ሄደው አይተው ህዝቡን እንቀበላለን፣ ፍላጎት አለን፣ ይምጡ አለ። አምጡ ተባሉ። ሊያመጡ ሄደው እነዛ ካምፕ ውስጥ ያሉ ሰዎች ለፖለቲካ ንግድ የሚጠቀሙባቸው ሰዎች ከለከሏቸው። ይሄ እውነት ነው። ካምፕ የተቀመጠው ጎጃምም ሰሜን ሸዋም ያለው ሰው ይመለስ ማለት አልጋ በአልጋ ነው ማለት አይደለም። ከህዝቡ ከወንድሞቹ ጋር ያለውን ችግር ተጋፍጦ ይኑር። መፍትሄው ብቻ ነው። የትግራይም አማራ ይመለስ፣ የአማራውም ኦሮሚያ ይመለስ፣ የኦሮሚያውም ከመጣበት ይመለስ፣ ባለበት ይኑር። በቂ ቦታ ስላለን ቦታ አንሶን ሰርተናል ለምንባላው እኛ ወደ ስልጣን ስንመጣ ኢትዮጵያ የምታርሰው መሬት አጠቃላይ 15.9 አካባቢ ሚሊዮን ሄክታር ነበር። ዛሬ 23 ሚሊዮን ደርሰን ገና በጣም ብዙ ያልተነካ ቦታ አለ። ብንሰራ ለሌላ የሚተርፍ ሀብት አለን። አንሶን አይደለም። በዚህ አግባብ ቢታይ ያሉባልታው ምናምኑ ትንሽ እያራራቀን እንዳይሄድ ስለሰጋው ነው። ሃይማኖትን በሚመለከት
ብዙ የሃይማኖት አባቶች እዚህ አሉ። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎርቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እሱን ለይቶ ማስተካከል የሃይማኖት አባቶች ጉዳይ ይሆናል። በዚህ ጉዳይ ብዙ የሚያውቁ የተመራመሩ ጥበበኛ ሰዎች በውስጣቸው ስላሉ መፈተሽ አይቸገሩም። እና ሃይማኖት በሚመለከት ኦርቶዶክስ ከዚህ ቀደም ብየዋለሁ፣ አሁን ደግመዋለሁ፣ ለኢትዮጵያ ጌጥ ናት፣ ውበት ናት። ምንም ያጎደለችው ነገር የለም። እስላም ጌጥ ነው፣ ውበት ነው። ተከባብረው ያላቸውን ነገር እያወጡ ቢሄዱ ኢትዮጵያን ሞር ውብ ያደርጓታል እንጂ በደል የለውም፣ ጥፋት የለውም። እዚህም እዚያም የሚያስደንቁ አባቶች አሉ፣ የሚጸልዩ ስጋቸውን የሚቀጡ ለእውነት የቆሙ ሰዎች አሉ። እዚህም እዚያም የሚቀጥፉ ሰዎች አሉ። በፊት ህግ እያወጣን ነው፣ ህግ እናወጣለን። ሃይማኖትና መንግስት ተለያይተው ስራቸውን ይሰራሉ። በቅርቡ ህጉ እንደሚጸድቅ ተስፋ ይደረጋል። ያኔ ሁሉም በህግ ይሰራል። አሁን ተቀላቅሏል። ያልተቀላቀለ ጉድ የለም። እንደዛ አይቻልም። በእስላም ውስጥ ሆኖ በእስላም ተቋም ውስጥ ሆኖ ፖለቲካ ማራመድ ትክክል አይደለም። ያ ግለሰብ ፖለቲካ ካሰበ ችግር የለበትም። እምነቱን በግል እየተከተለ ፖለቲካውን ደግሞ ከፓርቲ ጋር ማራመድ ይችላል። እንዲያ ካልሆነ በስተቀረ ይበልጥ ጥፋት ስለሚያመጣ እኛም በዚህ አግባብ ብናየው፣ መንግስትም እንደ መንግስት እንዲሰራ ብንፈቅድ ለሁላችን ይጠቅማል። መሰረተ ልማት በሚመለከት እውነት ነው ገና በጣም ብዙ ነገር ይቀራል። ዋግን ሄጄ ነበር። እህቴ እንዳለችው ነው። የሚገርም ታሪክ አለ፣ ጀግኖች አሉ። ግን ያሳዝናል፣ አልተሰራም ስራ። እሷ ዘነጋችው እንጂ እኔ ሲሄድ መብራት የለንም ጨለማንን ብለው ከሌላ ክልል ነው ጄኔሬተር ጭኜ የወሰድኩላቸው። ለ6 ወር 8 ወር ዓመት አላቅም መብራት የገባው ከሌላ ቦታ ሄዶላቸው። እሱ ረስተዋለች። እሷ መንገድ ነው የምትጠይቀው። ግን ትክክለኛ ጥያቄ ነው። ዋግም ጎንደርም እውነት ነው ችግር አለ። ባህር ዳርም ችግር አለ። ዘንባባውን አትመልከቱ። ገባ ስትሉ ባህር ዳርም በጣም ብዙ ችግር አለ። እዚህ አዲስ አበባም ያለው ድህነት እንዳይመስላችሁ። ድህነት በጣም የተንሰራፋበት ሀገር ነው። ያ ሳይበቃን ደግሞ ትንሽ የነቃን ትንሽ የተማርን ትንሽ ገንዘብ ያየን ደግሞ ሰርቀን መደበቁን እንጂ መልሰን ልማቱን ወደ ህዝብ አንወስድም። በዚህ ምክንያት ሰዎች ይቸገራሉ። ይህን ተጠበቀ ሆኖ እኔ አማራ ክልል መጀመሪያ ሲሄድ በኋላም ስወያይ የተነሳው ጥያቄ የልማት ጥያቄ ነው። አንዳንዱ በጣም ትክክለኛ ጥያቄ፣ አንዳንዱ ደግሞ ለማደግ ካለ ፍላጎት ጋር የሚያያዝ ጥያቄ። ለምሳሌ ኢንዱስትሪያል ፓርክ 4 ኢንዱስትሪያል ፓርክ ያለው ክልል አማራ ክልል ብቻ ነው። አንድም ክልል 4 ኢንዱስትሪያል ፓርክ የለውም። አግሮ ሲጨመር 5። ማንም የአማራ
ክልል ተወካይ ግን ኢንዱስትሪያል ፓርክ እንኳን እኛ ሻልን እንላለን አይልም። አምጣ ነው። መንገድ ባለፈው አንስቻለሁ። 3000 ምናምን ኪሎ ሜትር ነው የጀመርነው። ሁሉ አላለቀም፣ የጀመርነው ብዙዎቹ አልቀዋል። ግን የነበርንበትን ጦርነት አትዘንጉት፣ ኮሮና አትዘንጉት፣ አሁን ያለውን መተራመስ አትዘንጉት። ይሄ ሁሉ ገንዘብ ስለሚወስድ ጊዜ ስለሚወስድ መተን መንገድ የምናይበትን ጊዜ ስለምንዋጋበት የሚበላሹ ጉዳዮች ይኖራሉ፣ የሚቀሩ ጉዳዮች ይኖራሉ። ለነገሩ ሰርተንስ መቼ ታየ ብላችሁ ነው? ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። ምክንያቱም ጎንደርና ባህር ዳር አንድና ያው ናቸው፣ ምን ልዩነት የለውም። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ማን ነው ዕቃ ከፖርት እንዳይሄድ እየከለከለ ያለው? ያለቀ ስራ እኮ ነው ሳይመረቅ ቆሞ ያለው። ያ ጎርጎራን ብዙ ደክመንበት ስለሆነ የተሰራው 15 ጊዜ ሄጄ አይቼዋለሁ እኔ እንዲያልቅ ስለምፈልግ። ማንም ሰው ጎርጎራ ሄዶ ጣናን አይቶ ያ መልክዓ ምድር አይቶ አለማድነቅ አይችልም። አስደማሚ ቦታ ነው። ግን እናንተ ካላከበራችሁት፣ እናንተ ካላደነቃችሁት ቱሪስት አይመጣላችሁ። ፋሲል እንዴት ቀረ አለች እህቴ። ፋሲል እኮ እኔ ጎንደር መጣው ካቢኔ ጋርና የጎንደር ሽማግሌዎች እራት ጋበዙኝ። አንተ ያለ ፋሲል ፈረሰ እኮ ምን ትጠብቃለህ አሉኝ። ሽማግሌዎች ጠይቀዋል ብዬ መጥቼ ተመካክረን መጽሐፍ ሽጬ የመጽሐፉን ሽያጭ ፋሲል ይገንባበት ብዬ ለፕሬዝዳንቱ በሚዲያ ዓለም እያየ አስረክቤ ትንሽ ዘጌት ሲልብኝ ፈራሁና ሌላ ገንዘብ ፈልጌ ኮንትራክተር ወስጄ ራሴ ሄጄ አይቼ አስጀመርኩ። ኮንትራክተር ከገባ በኋላ ሊያቆሽሹብን ነው፣ ሊያበላሹብን ነው፣ ሊያጠፉብን ነው ብለው ተናገሩ፣ ሰበኩ። አይሰራም ብለው አስቆሙት። ይሄው ወርቁ እኮ አለ። እኔ መቼም በግድ መጥቼ ፋሲል አስገድጄ አልሰራም። ጠየቃችሁኝ፣ ልስራ ብዬ መጣው። አይቻልም አላችሁኝ፣ እሺ ብዬ ቁጭ አልኩ። የሚኒልክን ቤተ መንግስት ካደስን፣ የኃይለሥላሴን ካደስን የፋሲል የማይታደስበት ምንም ምክንያት የለም። የአባቱን እኮ ሰራንለት። ጎርጎራ እኮ ፋሲል ነው። ምክንያት የለንም የማይሰራበት እንጂ እኛም ቢብለን አይደለም። ገንዘብ እኮ የግል ነው። መጽሐፍ እኮ የግል ገንዘብ ነው። ግን ይገባዋል ፋሲል፣ ጎንደርም ይገባዋል። እና በእኛም ቦታ ሆናችሁ ብታዩ ጥሩ ነው። እና ልማት ቴሌኮሙኒኬሽን በእርግጠኝነት ብነግራችሁ በእርግጠኝነት ከመቶ ያላነሱ ቀበሌዎች ኔትወርክ ገብቶላቸዋል። ከ400 በላይ ኪሎ ሜትር በላይ ፋይበር ተዘግቷል። አማራ ክልል አዲስ ዛሬ 16.5 ሚሊዮን ሰው በአማራ ክልል ሞባይል አለው። ብዙን የሰራ ነው። ይበቃል? አይበቃም። ገና ብዙ ስራ ይጠበቅብናል። ምንም የተሆነው ጉዳይ ግን አይደለም። መብራት 131 ቀበሌ አግኝተዋል ባለፉት 5 ዓመታት። ድሮ መብራት አይቶ የማያውቅ አካባቢ ማለት ነው። ይቆራረጣል፣ ሽቦ ተቆርጦ ይሸጣል፣ ጠዋት መጥቶ ከሰዓት ይጠፋል። እውነት ነው። እሱ ሁሉ ደባው፣ ሴራው እውነት ነው። በፓርክ በመንገድ በቱሪዝም ጉዳይ የላሊበላ የፋሲል የጎርጎራ አሁን ደግሞ የሐይቅ አማራ ክልል በጣም ብዙ ታሪክ ማንም ሰው እንኳን ሌላው ሰው ራሱ አማራ ነኝ ባዩ ተምሮ የማይጨርሰው ታሪክ አለ። ቢሰራ በየቦታው ቢሰራ ብንማር
እንደ ሀገርም ሀብት ነው፣ ለአማራም ሀብት ነው፣ ለአፍሪካም ሀብት ነው። ፒኮክ አይታችኋል እዚህ በረንዳ ላይ እና ፒኮኩ የተሰራው አንዳንዱ ሃይማኖት ጋር ያያይዘዋል፣ አንዳንዱ ብቻ አላቅም ያያይዙታል። የሚኒሊክ ዋናው ቢሮ ውስጥ ይኸው እዚሁ ግቢ 2 ፒኮክ ያኔ በጣውላ በቅስ ሰርተው አሉ እዛ። እሱን አመተን እዚህ ያስቀመጥ ነው። ከሚኒሊክ መኝታ ቤት ፊት ለፊት ያለው የአባመላ የሀብቴ አባመላ መኝታ ፊት ለፊት ያለው እሳቸው ቤት ዙሪያው በሙሉ ፒኮክ ነው ስዕሉ። ሂዱና ይዩት። ይሄ እኔ ግቢ አይደለም፣ እኔ አልሰራሁትም። የቆሸውን ያጸዳሁት ግን መጀመሪያ ሲሰራውም ከነበረው ጊዜ አስበልጬ ነው። ጥያቄ የለውም እሱ። ከታደሰ በኋላ ታሪክ እንማርበታለን። በቱሪዝም በጣም ሀብት ነው፣ ሳይበላሽ ይቀጥላል። ያን በማቆሸሽና በማዋረድ ክብር አይገኝም። ዓላማው ግን እያንዳንዱ ዲዛይን ከራሱ ከሐሳቡ ከጽሁፉ ከቤቱ የመጣ እንጂ ምንም የለጠፍነው ጉዳይ የለም። ካላመናችሁ ስትወጡ ለምሳ ሄዱና እዩት። ሲሚንቶ ፋብሪካ አማራ ክልል የለም ማለች እህቴ። ትልቁ ሲሚንቶ ፋብሪካ ኢትዮጵያ የምታመርተውን ሲሚንቶ 50% የሚያመርተው ሰሜን ሸዋ የዛሬ ወር ገደማ ይመረቃል። በጣም ትልቁ እሱ ነው። በጣም ብዙ ብር አውጥተን ደግፈን፣ በጣም ብርቱ ሰው ነው ሰውየውም። ተጠናቋል። አሁን በቅርቡ ይመረቃል እና አማራ ክልል በሲሚንቶ ሊያማ አይችልም ማለት ነው። ይሄ በለውጥ የተሰራ ስራ ነው። የአዊ ዞን ጋር የተነሳው እና የዋግ አካባቢ የተነሳው ጉዳይ ልማቱን በሚመለከት እኔ ከአዊ ዞን ለመጣሁ ወንድሜ ባለችኝ ትንሽ እውቀት መመስከር የምፈልገው እናንተ ጋር ያለው የመንገድ ችግር ጎንደርም አለ። እናንተ ጋር ያለው ሆስፒታል ችግር ጎንደርም አለ። ልማት በሚመለከት ሌላ ቦታ ተመክቶት እናንተ ብቻ የከፋችሁ እንዳይመስልህ። እናንተ ጋር ያለው መልካም አስተዳደር ችግር ጎንደርም አለ። እናንተ ጋር ያለው የጠቀስካችሁ ችግሮች በሙሉ አዲስ አበባም አለ፣ ጅማም አለ፣ ጎንደርም አለ። ለብቻ ለእናንተ የሆነ ነገር አድርገህ አትሰበው። እንደዛ አይደለም። የዋግ ያው የጀግንነቱ እንዳለችው ነው። በጣም ብዙ ጀግና አለበት። አሁንም ብዙ ትልቅ ስራ የሚሰሩ ጀግኖች አሉ። ግን ያው ጀግንነት በልማትም መገለጽ አለበት። ዋግ ጀግና ከሆነ አልምቶ ያሳየን። ያንቺ አያት ቅድመ አያት ምናምኖች እኮ እነዛ የምታውቂያቸውን ዓለም ላይ ዛሬ እንኳን የሌለ ቤተክርስቲያን ሰርተዋል። በምን ሰሩ? ብር ፌዴራል መንግስት በቂቶላቸው ይሰሩት እንዴ? ያንን ጀግንነት ነው የምፈልገው ዋግ ላይ ነው። ያን ሸለቆ ሰርቶ ከቸርች የሚያገናኘው ጠንካራው ህዝብ የት አለ ነው ጥያቄው። አባቶች ጀግኖች ናቸው እኮ በዚህና በዚህ ሰርተው ተሸክመው የሰሩትን ነገር በጠገንኛ ለምን ለምናለን? ሌላ ማናቀውን ለምን መኪናን ለምን አናቀው? ትራክተርን ለምን በበሬ ማረስን እንዴት ለምናለን? እና ጀግኖች ያልሻቸውን ሰብሰብ አድርገሽ ልማት ስሩ። በጦርነት ብቻ ጀግንነት አይሰራም። አርበኝነት በልማትም በሰላምም መሆን አለበት ብለሽ መንገድ አለብሽ። እኔም ነግራቸዋለሁ። ነገር ግን ዋግ በጣም ታሪክ ጠገብ ስለሆነ የአማራና ትግራይ ህዝብን የሚያስተሳስር ድልድይ ስለሆነ በአንዳንድ ነገር ማገዝ በጣም ጥሩ ነው። ይህንን የአማራ ክልል አመራሮችም በደንብ ከልባቸው ወስደው ማድረግ አለባቸው። ዋግ ላይ ከተሰበረ ድልድዩ ብዙ ነገር ነው የሚበላሸው። ያ እንዳይሆን በትብብር እንሰራለን። እስካሁን ያልሽው ትክክል ነው። ወደፊት አቅም በፈቀደ መጠን ሰላም ስናገኝ እየጎበኘን የሚጎል እየሞላ እንሄዳለን። ግን ዋግም ይገርምሻል፣ ያለች ባለቤቴ መጀመሪያ ሃይስኩል የሰራችው እዛ ነው። ተሞክሯል። ግን ከህዝቡ ደህንነትና ችግር አንጻር የተሰራው ስራ በጣም ገና ነው። አስፋልቱም በዩ ሆስፒታሉም በዩ ሌሎችም ጉዳዮች ገና ናቸው። ደረጃ በደረጃ በነካጃችን እየሰራ እንደምንሄድ ተስፋ አደርጋለሁ። ማዳበሪያን ልክ ነው፣ አምና ችግር ነበር። ግን ችግሩን ከኛ ጋር ብቻ አታያይዙት። የራሻና ዩክሬን ጦርነት ብዙ ነገር ነው ያበላሸው። ኮንትራት የገባንባቸውም የዘገዩብን ጉዳዮች አሉ። ዘንድሮም እንደው ፈጣሪ ረድቶን ነው እንጂ ዘግይተን ቢሆን ኖሮ አሁን ቀይ ባህር እንደምታዩት ስለሆነ ችግር ነበር።
መርከቦቻችን እየመጡ አይደለም። አሁን ግን እኛ አምና ችግር ስለነበረ ወዲያው ኮንትራት ፈጽመን አብዛኛው ገብቷል። የቀረውም እየገባ ነው ያለው። ይሄ ችግር ደግሞ ትንሽ ረገብ ካለ የተሻለ እንደሚሆን ተስፋ አደርጋለሁ። ግን ማወቅ ያለባችሁ ነገር የፌዴራል መንግስት 20 ቢሊዮን ብር ከመንግስት በጀት ማዳበሪያን ደጉሞ ነው የገዛ ነው። ማዳበሪያ እኛ እናመርትም፣ በገዛንበት ዋጋም አንሸጥም። 20 ቢሊዮን ደጉመናል። መሀል ላይ ማዳበሪያን የሚደልሉ የሚሸጡ ኮንትሮባንድ የሚያደርጉ ሰዎች ደግሞ እንግዲህ ምን ያክል ሀገር ጥፋት እንደሆነ ገብቷቸው ከዚያ ተግባር እንደሚመለሱ ተስፋ አደርጋለሁ። ጥሩ ነገር አይደለም፣ ግን መንግስት እየሞከረ ነው ያለው። ወደፊትም ያለን ፍላጎት ለማምረት ነው። ህዳሴን የሚያክል ትልቅ ስብራት ባይኖርብን ኖሮ እንሰራው ነበር። ህዳሴ ግን በጣም ብዙ ብር የሚፈልግ በጣም ትልቅ ስራ ስለሆነ አብዛኛውን ሪሶርስ ስለወሰደብን ማዳበሪያ ፋብሪካ አልጀመርንም እንጂ ወደፊት በሀገር ውስጥ መስራት እናስባለን። እሱ ነው መፍትሄ የሚያመጣው። ከውጭ እያመጣን ብዙ የሚያዋጣ አይደለም። ያ እስኪሆን ድረስ ግን ትንሽ መታገስ ይኖርብናል። ፍርድ ቤት ችግር አለ፣ እውነት ነው። አመራር ተቀያይሯል። ሪፎርም እየሞከሩ ነው። አሁንም ችግር አለ። ለውጥ የመጡባቸው አካባቢዎችም አሉ። በቀጣይም ተባብረን ከነሱ ጋር እንሰራለን። ችግሩ ግን አለ፣ እነሱ ጋርም አለ፣ እኛ ጋርም አለ። ፖለቲካ ስልጣን በሚመለከት አዲስ አበባ ላይ ከለውጥ በኋላ 100% እርግጠኛ ሆኜ የምነግራችሁ ነገር የአማራ ተወላጆች ባለፉት 5 ዓመታት አዲስ አበባ ላይ ያላቸውን ስልጣን ባለፉት 30 ዓመታት ኖሯቸው አያውቅም። የፈለገ ሰው ተደራጅቶ ያጣራ። ድሮ የነበረው ስልጣን 25% ኦፒዲዮ፣ 25% ብአዴን፣ 25% ቲፒኤልኤፍ፣ 25% ደህዴን ነበረ። የፈለገ ቢያብጥ ስልጣኑ 25% ብቻ ነበር በአዲስ አበባ ላይ የአማራ ድርሻ። ዛሬ ግን ካላጋነንኩት 33 እስከ 35% ስልጣን አለው። ከምክትል ጠቅላይ ሚኒስትር ጀምሮ ደህንነት፣ መከላከያ፣ ውጭ ጉዳይ፣ አየር መንገድ፣ በቃ ተቋማት የሚባል በሙሉ ድሮ ለአማራ ብዙም ያልተፈቀዱ አካባቢዎች አሁን በሩ ክፍት ነው። እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳ ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል፣ ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን እናልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርስዎ ከፈለጉ በአንድ ጊዜ ይፈቱታል፣ ችግር የለውም ላልሽው እህቴ፣ እንደዛ ግን አይደለም። እንደዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮ የሚገዛ አለ፣ የሚገፋ አለ። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት፣ ከመግደል፣ ከመጥለፍ፣ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። እና በአማራ ክልል ተደጋጋሚ ጥሪ ያቅርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር
እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል?